ሰላም እንዴት ናችሁ? በክፍል 97 እንደዚሁ ሪሰርች ሜቶዶሎጂ ሲኦሲ ኤግዚት ኤግዛም ጥያቄና መልስ ይዤላችሁ ቀርቤያለሁ። ውድ አድማጭ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ተቀላቀሉ፣ ቤቱን ተቀላቀሉ እያልኩ ቀጥታ ወደ ጥያቄው ነው የምወስዳችሁ። የመጀመሪያው ጥያቄ ሳምፕሊንግ ኢዝ advantageous as it ነው። እንግዲህ ሳምፕል በመንሰራበት ሰዓት ሪሰርች በመንሰራበት ሰዓት ሳምፕሊንግ እንጠቀማለን ማለት ነው። እንግዲህ ሳምፕል ሳይዝ ካልኩሌት አድርገን በሳምፕል ሳይዝ መሰረት በቀላሉ ሪሰርቻችንን ኩዌስቸነር አዘጋጅተን እንሰራለን ማለት ነውና ሳምፕሊንግ ለምን ነው የሚጠቅመው? ሳምፕል ሳይዝ ካልኩሌት አድርገን ሳምፕል ወስደን መስራታችን ለምን ይጠቅማል ይለናል። የመጀመሪያው ሴቭ ታይም ጊዜን ይቆጥባል። helps in capital saving ማለት ደግሞ ሪሶርስ ሴቭ ያደርጋል ወይም ገንዘብን ጉልበትን ወጪን ይቀንሳል አይነት ነው የሚለው A and B and increase accuracy ይለናል። ከዚህ ውስጥ ምን ሊሆን ይችላል ነው እንግዲህ ከነዚህ ውስጥ የሳምፕሊንግ አድቫንቴጅ ከተባለ ጊዜን ይቆጥባል ገንዘብን ይቆጥባል ማለት ነው። ስለዚህ ከዚህ ጋር ተያይዞ the correct answer is A and B C ላይ ያለው ይሆናል ማለት ነው። ሁለተኛው which one the following is non probability samples ማለት ነው። እንግዲህ non probability ማለት non random selection ብለን የምንጠራው ነው። ስለዚህ non probability sampling የሆነው ማንኛው ነው የሚለው simple random purposive quota AC and D ይላል። ስለዚህ ኮታ ሳምፕሊንግ እና ፐርፐሲቭ ሳምፕሊንግ ሁለቱም ምንድናቸው? ነን ፕሮባቢሊቲ ናቸው። ሲምፕል ራንደም ሳምፕሊንግ ወይም ሎተሪ ሜተድ የሚባለው ደግሞ የፕሮባቢሊቲ ሳምፕሊንግ ነው። ስለዚህ ኤ እና ሲ ላይ ያለው ትክክለኛ መልስ ነው። ሶ the correct answer is D A and C ይሆናል ማለት ነው። ሶስተኛው ራንደም ሳምፕሊንግ is helpful as it is ነው። እንግዲህ ራንደም ሴሌክሽን ብለን የምንጠራው ወይም ፕሮባቢሊቲ ሳምፕሊንግ እንደምንለው ማለት ነው። ሶ ማን ሳምፕሊንግ መውሰዳችን ለምን ይጠቅማል? የመጀመሪያው reasonably accurate ነው። free from personal bias ነው። economical methods of data collection ነው። ገንዘብን ይቆጥባል እንደማለት ነው። free from personal bias ማለት ሰዎች ምን እንዳይሆኑ ማለት ነው bias እንዳይገቡ ያደርጋቸዋል ማለት ነው። reasonably accurate ያደርጋል ማለት ነው። ስለዚህ ማንኛው ሊሆን ይችላል ስንል accurate ነው ከፐርሰናል ቢያዝ ፍሪ ሆነ ነው ኢኮኖሚካል ሜተድ ነው። ስለዚህ all of the above is the correct answer ማለት ነው። ስለዚህ ትክክለኛ መልስ ነው ሁሉም። አራተኛው which one of the following is the first step in starting research process ማለት ነው። እንግዲህ ሪሰርች ፕሮሰስ በመንሰራበት ሰዓት the first step የሚባለው ማንኛው ነው? የመጀመሪያው searching source of information to locate the problem እንግዲህ ሶርስ ኦፍ ኢንፎርሜሽኑን በቀላሉ ሰርች አውት ማድረግ ፕሮብለሙን ሎኬት ማድረግ ሰርቬይ ኦፍ ሪሌትድ ሊትሬቸር ጋር ሰርቬይ ማድረግ አይደንቲፊኬሽንስ ኦፍ the problem and searching for solution to the problems ማለት ነው። ማንኛው ሊሆን ይችላል ስንል እንግዲህ searching for solution for problem ከተባለ እዚህ ጋር የሚያሳየን ምንድነው? ሪሰርቹን ምን ካደረግን በኋላ ማለት ነው በመንሰራበት ሰዓት ነው። በመንሰራበት ሰዓት ወደ ስራ ከገባን በኋላ ነው ወደ ፕሮብለም ሶሉሽን ምን ለየው ማለት ነው። ግን የመጀመሪያው ስቴፕ ምንድነው ከተባለ አይደንቲፊኬሽንስ ኦፍ the problem ማለት ነው። ችግሩን መለየት ማለት ነው። የመጀመሪያው ስራ ችግር ለይተን ነው ቀጥሎ ወደ ቀጣይ ስቴፕ የምንሄደው። anyways the first step is identifications of the problem is the first step. the fifth and the last question is null hypothesis ብለን የምንጠራው ምንድነው ነው? so what does it mean? null hypothesis mean ነው የመጀመሪያው ኤ ላይ when there is no difference between variable በቫሪያብሎቹ መካከል ምንም አይነት ዲፈረንስ ልዩነት ከሌለ the same as research hypothesis subjective in nature ግላዊነት የሚኖረው ከሆነ and when there is difference between variable በቫሪያብሉ መካከል ምን ካለ ዲፈረንስ ካለ እና በቀላሉ የሚያሳይ ከሆነ null hypothesis ነው ወይ ነው። እንግዲህ null hypothesis ከተባለ ምንድነው የሚለን there is no difference between variable በቫሪያብሎቹ መካከል ማለት ነው ምንም አይነት ልዩነት የለም የሚለውን ያሳየናል። so the correct answer is A ላይ ያለው ማለት ነው። ውድ አድማጭ ተመልካቾቼ በክፍል 97 ይዤላችሁ ቀርቤ የነበረው ሲውሲ ጥያቄና መልስ ይመስል ነበር። ወዳችኋለሁኝ። ሰላም ሁኑልኝ።